እኛ አንድ ልጅ ሲሮጥ የጌታ ኢየሱስ ክርስቶስን ልቡን መታው። ሲሮጥ ማለት ነው። ጌታም ያው የ5 ዓመት ልጅ ነው። እዚህ ጋር ዮኒ ይታየለ የ5 ዓመት ልጅ ነው። ያው እድሜ የ5 ዓመት ልጅ ይላል። ጌታችን ኢየሱስ ክርስቶስ የ5 ዓመት ከሆነ ይህ አብሮት የሚጫወተው ልጅ ምናልባት ወይ 3 ዓመት ወይ በሱ አቻ የ4 እና ወይ የ5 ዓመት የ6 ዓመት ነው። በእድሜ አቻ የሆነ ማለት ነው። እና አንድ ፈሪሳዊ ዳግመኛም አንድ ልጅ ሲሮጥ የጌታ ኢየሱስ ክርስቶስን ልቡን መታው። ጌታ ኢየሱስም ያን ጊዜ ያን ልጅ ሕይወት ተቆረጠች አለው። በዚያን ጊዜ ያ ልጅ ወደቀና ሞተ። የሞተውም ልጅ የተመለከቱ ደንግጠው ጮሁ። የሚናገረው ሁሉ የሚፈጸምለት ይህ ልጅ ከማን ወገን ይሆን ተባባሉ። የሞተውም ልጅ ዘመዶቹ አልቅሰው መሪር ሐዘንን አዘኑለት ይላል። ክፍሉን ከፈለጋችሁ ሙሉን አንብቡት። እኔ መጽሐፍ ስላለኝ ማለት ነው። ሙሉን አያነቡትም ይላሉ። አንዳቸውም ካህናትና ዲያቆናት የኔን ያህል አላነበቡትም ብዬ ደፍሬ ይናገራል በዚህ ሕዝብ ፊት። እና ሞተ ይላል። ልጁ ምንድን ነበር የዚህ ልጅ ጥፋቱ? የጌታችን የኢየሱስ ክርስቶስን ደረቱን መምታቱን ልቡን መታው ይላል። ሲጮቱ ነው፣ ልጅ ነው። ምን ነው ታዲያ ይሄ ጌታ በጲላጦስ አደባባይ ሲደበድቡት፣ ካህናት ሲዘብቱበት፣ በምስማር ሲመቱት፣ ሲተፉበት፣ ሲቀጠቅጡት እነሱን ይቅር በላቸው ብሎ ያለ ጌታ እንዴት ለዚህ ሕፃን ልጅ አይራራለትም? ምን እያሉ ነው? ጌታችን ኢየሱስ ክርስቶስ አንድ ክፍል ማሳየት ፈልጋለሁ። በሉቃስ ወንጌል መጽሐፍ ምዕራፍ 9 ቁጥር 54 ላይ እንደዚህ የሚል ቃል የአምላካችን ቃል አለ። በዚህ ቃል ነው የምንመዝነው እና በዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ ማለት ነው። ሉቃስ ወንጌል መጽሐፍ ምዕራፍ 9 ቁጥር 54 እንደዚህ አላቸው። ትናንትና አንብበነዋል። ፊቱንም ወደ ኢየሩሳሌም እንዲሄድ ስለነበረ አልተቀበሉትም። ደቀ መዛሙርቱ ያዕቆብና ዮሐንስ አይተው ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጥፋቸው እንል ዘንድ ትወዳለህን አሉት። እርሱም ግን ዘወር ብሎ ገሰጻቸውና ደቀ መዛሙርቱን ጴጥሮስና ያዕቆብና ዮሐንስም ማለት ነው ገሰጻቸውና ምን አይነት መንፈስ እንደሆነላቸው አታውቁምን ካለ በኋላ የሚለውን የለኝ የሰው ልጅ ራሱ ነው ጌታ ኢየሱስ ክርስቶስ የሰው ልጅ ብሎ የሚለው የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም አለ። ወደ ሌላ መንደር ሄድ አለ። የጌታ ኢየሱስ ክርስቶስ መምጣት የሰውን ነፍስ ሊያድን እንጂ የሰውን ነፍስ ምን ሊያጠፋ ምን አልመጣም ይላል። ታዲያ የሰውን ነፍስ ሊያጠፋ ካልመጣ የሚመቱትና የሚቸነክሩበትን ሰዎች የሚያደርጉትን አያውቁምና ይቅር በላቸው ብሎ ካለ ለምን ይሄንን ሕፃን ልጅ ይገላል? አንድ ሕፃን ልጅ ብቻ አይደለም፣ በጣም ብዙ ሕፃናት እዚህ ተጨፍጭፈዋል። አሳያለሁ ማለት ነው። አሳያለሁ። በዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ ቀደም ያልኩትኝ 3:16 የጌታችን ኢየሱስ ክርስቶስ ወደዚህ ምድር መምጣት ዋነኛው ዓላማ ዮኒ እንደምታውቀው ይሄን ክፍል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል። በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም አሁን ተፈርዶበታል ይላል። የእግዚአብሔር ልጅ ኢየሱስ ክርስቶስ ወደ ዓለም የመጣው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ ምንም የማያውቁ ጨቅላ ሕፃናትን ሊገድል ጌታችን ኢየሱስ ክርስቶስ አልመጣም። ለምን ይሄ እንደተባለ በታምረ ማርያም ላይ ማርያምን በቃ ርኅርኅት አዛኝ አድርገው ጌታችን ኢየሱስ ክርስቶስ ደግሞ ጨካኝ አድርገው የተሳለበትን ታምረ ማርያም ላይ እዚህ አለ፣ አሳያለሁ። እንደዚህ ይላል። ሁለተኛው የ7 ዓመት ልጅ በነበረ ጊዜ ሌላ ልጅ አሁንም ደግሞ ሊገድል ሕፃናትን ጨፍጭፏቸዋል ጌታችን ተብሎ በታምረ ኢየሱስ ላይ ተጽፏል። ያው ገጽ 53-54 ይሄ ገጽ 55 ነው። እንደዚህ ይላል። ጌታ ኢየሱስ ክርስቶስ የ7 ዓመት ልጅ በነበረበት ጊዜ አምላክን ወደት በድንጋሌ ስጋ በድንጋሌ ሲጸማ ክብርት እመቤታችን ውሃ ይቀዳ ዘንድ ላከችውና በጎዳና ሲጋፋ የውሃው ገንቦ ተሰበረ። ጌታ ኢየሱስም በለበሰው ልብሱ ውሃውን ይዞ ወደ እናቱ ሄደ። በዚያን ጊዜ አምላክን ወለደች በድንጋሌ ስጋ በድንጋሌ ሲጸማ ክብርት እመቤታችን ፈጽማ አደነቀች። እሷም በየጊዜው የሚያደርገውን ታምራትን እየተመለከተች በልቧ ውስጥ ተጠብቀው ነበር። ከዚያም በኋላ ጌታ ኢየሱስ የ8 ዓመት ልጅ ሆነ። ዮሴፍ አናጺ ወይንም ጠራቢ ቢሆንም ቀንበርንም እርፍንም ድግርንም ከመጥረብ በስተቀር ሌላ ስራ አያውቅም ነበር። አስቀድሞ የሰራለትን አንድ ሰው ድግሩን አሳጥሮ ይዞ በመጣ ጊዜ ኢየሱስ አባቱ ያሳጠርከውን አሳየኝ አለው እና ጌታ ኢየሱስም በጣም ሰፊ ነው። ጌታ ኢየሱስም የእጥረቱን መጠን ለክቶ ያንን ያጠረ ድግር ቁመትንም ጨምሮ አስተካክሎ ልክ አድርጎ አባቱ በዚህን አይነት እሰራለት ዘንድ ትፈቅዳለህን አለው።
ዮሴፍ ይህን ልጅ ብልህና አዋቂ መሆኑን በተመለከተ ጊዜ በከንቱ መቦዘን የለበትም በማለት ይማር ዘንድ ጌታን ኢየሱስን ከመምህሩ ዘንድ ወሰደውና በመምህሩ መምህሩም አሌፍ ዳግመኛ ቤጣ በል አለው። ጌታ ኢየሱስም አልፋና ቤጣ ማለት ምን ማለት እንደሆነ ትርጉሙን ንገረኝ ብሎ መምህሩን ጠይቀው። መምህሩም ተቆጥቶ መታው። ማንን? ኢየሱስን። በዚያኑ ጊዜም መምህሩ ወደቀና ሞተ። ጌታ ኢየሱስም ወደ ዘመዶቹ ሄደ። ከዚያም ከዘመዶቹ ተለይቶ እንዳይወጣ ሰው እንዳይረግመውና እንዳይሞት በመፍራት ቤተሰቦቹን አስጠነቀቃቸው። ዳግመኛም ሌላ መምህር ነበረና ዮሴፍ ይህን ልጅ በሕቡ ላስተምረው አለውና ጌታ ኢየሱስ ክርስቶስ ወደ ትምህርት ቤት ወሰደው። ከዚያም ጌታ ኢየሱስ መጽሐፍን ወሰደና መምህሩ ደንግጦ በመሬት ላይ እስኪወድቅ ድረስ በመንፈስ ማንበብን ጀመረ ብሎ ይላል። ክፍሉን ከፈለጋችሁ አንብቡት። 12 ቁጥር አለው ማለት ነው። እሺ፣ እዚህም ጋር ሰው ገደለ። ኦኬ፣ እሺ። ሕፃኑ አማኑኤል በፀሐይ ምዕዛር ላይ ተቀምጦ ይላል። እዚህም ጋር ሌሎች ሰዎች ልጃቸውን ገሎባቸው ደበደቡት። ጌታ ኢየሱስ ክርስቶስ ነው የተደበደበው። ቁጥር 2 ጌታ ኢየሱስ ክርስቶስም ከብቻው ከኃጢአት በስተቀር ሰው የሚሰራውን ሁሉ ይሰራልና በልጅነቱ እንደ ልጆች ነው ያለው። ልጆች ይጫወት ነበር፣ ያው ጌታ ማለት ነው። ከዕለታት በአንድ ቀን ከጓደኞች ሕፃናት ጋር ሲጫወቱ ወደ ቤቱ መስኮት የፀሐይ ብርሃን ገባ። አማኑኤል የተባለ ጌታም በእግሩ ፀሐይ ላይ ወጥቶ ተቀመጠ። ከእነሱም ጋር የነበሩት ሕፃናት ጌታ ኢየሱስ በፀሐዩ ጨረር ላይ እንደተመላለሰ ሲጫወት ባዩ ጊዜ ከቤቱ ጣሪያ ላይ ወጥተው በፀሐዩ ጨረር ላይ ዘለን እንቆማለን እያሉ ወድቀው ከእነሱ 7 የሚሆኑት ሞቱ። በዚያን ጊዜ ታላቅ ጩኸት ሆነ። የልጆቹም አባትና እናት እየጮሁ ሄደው እናቱን ማርያምን ይዘው ልጅሽን በምን ጥበብ በፀሐይ ጨረር ጮራ በእግረ ፀሐይ ላይ የሚቀመጠው የእኛ ልጅ እሱን አይተው ወድቀው ሞተዋል አሏት። ከዚያም ጌታችን ኢየሱስ ክርስቶስን ይዘው ደበደቡት። ሲያጠፋ ይገሰጻል በዮሴፍ፣ ሲያጠፋ ይደበደባል። እንደ ኖቲ ቦይ ማለት ነው። ደበደቡት። እርሱም ለምን ትደበድቡኛላችሁ ቢላቸው ልጆቻችንን ስለገደልህ ነው አሉት። ስለዚህ በመጽሐፍቱ ላይ ይሄ ለጊዜው ይቆየን፣ በጣም ብዙ ስላለ ሙሉን ያነበብኩት ሙሉን ጊዜ ስለሌለ እንጂ ሌላ የሚያነሳው ነገር በጣም ብዙ ጆሮን ጭው የሚያደርግ ነገር ሁሉ አለው። በጌታ ስም ነው የተጻፈው። በዚህ ክፍል ላይ ጌታችን ኢየሱስ ክርስቶስን መሳል የተፈለገው ገዳይ፣ አረመኔ፣ ለሚደበድቡት ምሕረትን የሚሰጥ ጌታ በመጽሐፍ ቅዱስ ላይ ተጽፎ ሳለ እዚህ ላይ ግን ለሕፃናት ምሕረት የሌለው ልቡን ረገጠ ተብሎ የተባለ ሕፃን ልጅ ረግሞ የሚገድል እንዲህና እንደዛ ነው።